ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የአዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገራት አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ሁኑ። አዋጭ ፊናንስ ቅርንጫፍ ቢሮ ለአባላት እውቅና ሰጠ። አዋጭ 2 ዓመትና ከዛ በላይ በህብረት ስራ ማህበሩ የፊናንስ ቅርንጫፍ ቢሮ አባል በመሆን ጥሩ የቁጠባና ብድር አመላለስ ባህል ላዳበሩ 10 አባላት ጥቅምት 1 ቀን 2018 ዓ.ም እውቅና ሰጥቷል። በእለቱም በህብረት ስራ ማህበሩ የስልጠና ባለሙያዎች አማካኝነት 40 ለሚሆኑ አባላት የግንዛቤ ማስጨበጫ ስልጠና የተሰጠ ሲሆን ብድር ለመጠየቅ ህብረት ስራ ማህበሩ ባስቀመጠው ደንብ መሰረት አስፈላጊውን የቁጠባ መጠን በየወሩ በአግባቡ የቆጠቡ ብድር ወስደው የወሰዱትን ብድር ለተፈለገው ዓላማ በማዋል ሳያቋርጡ የብድር ተመላሻቸውን በየወሩ እየመለሱ ላሉና ሌሎች ሰዎችን በህብረት ስራ ማህበሩ አባል በማድረግ ለአዋጭ እድገት ኃላፊነታቸው ለተወጡ አባላት የእውቅናና ምስጋና ሰርተፊኬት ተበርክቶላቸዋል። የአዋጭ ፊናንስ ቅርንጫፍ ቢሮ ስራ አስኪያጅ የሆኑት ወይዘሪት ማህሌት አስናቀ በመድረኩ ላይ የተከናወኑ ተግባራትን ያስረዱ ሲሆን የእውቅና ሰርተፊኬት የተበረከተላቸው አባላት መሰል ጠንካራ ተሳትፏቸው ተጠናክሮ እንዲቀጥል ጠይቀዋል። ሌሎች አባላት ይህን አርአያ ተከትለው በመስራት ተሸላሚ እንዲሆኑ ጥሪ አቅርበዋል። በዛሬው ዕለት የአባላት የግንዛቤ ማስጨበጫ ስልጠና ሰጠናል። በዚሁም ስልጠና ላይ ስኬታማ ተበዳሪዎችን በአዋጭ ላይ ለ2 ዓመትና ከዛ በላይ ቆጥበው የተበደሩ ጥሩ ተበዳሪዎችን እውቅና ሰጠናል ማለት ነው። ይህንንም ብድር ወስደው ለራሳቸውን የስራ እና የኑሮ ሁኔታ ያሻሻሉ ሰዎችን እንዲሁም ደግሞ በስራቸው ብዙ አባላቶችን ወደ ማህበሩ እንዲቀላቀሉ አድርገው እንዲጠቀሙ ያደረጉ የህብረት ስራ ማህበሩ አባላቶችን የእውቅና ሰርተፊኬት የሰጠንበት ፕሮግራም ነው ማለት ነው። ስለዚህ ከዚህ በኋላ ይህ ስልጠና በየጊዜያቱ የሚሰጥ መሆኑና ተበዳሪ አባላትን እንዲሁም ደግሞ በስራቸው ብዙ አባላትን የሚያመጡ አባላቶችን የምናበረታታበትና እውቅና የምንሰጥበት ይሆናል። ስለዚህ የህብረት ስራ ማህበሩ አባል ሁኑ እንላለን። ቆጥባችሁ ተበደሩ፣ ኑሯችሁን አሻሽሉ በማለት ጥሪያችንን እናቀርባለን። የእውቅና ሰርተፊኬት የተበረከተላቸው አባላት በበኩላቸው በህብረት ስራ ማህበራቸው ያላቸውን ተሞክሮ ያጋሩ ሲሆን የተሰጣቸው እውቅናም ማህበሩን አመስግነዋል። አንደኛ ብር ከመውሰዴ በፊት ብር ጥየቃ በምጠይቅበት ሰዓት ከሚፈቀደልኝ ዓመተ ምህረት ቀድሜ በግማሹ እንደምከፍል ነበር ተናገሬ እንትን ያልኩት። አሁንም እጅግ በጣም ትንሽ ብር ነው ያለብኝ። ገና 2 ዓመት ሆኖኛል። ብር ከመውሰዴ በፊት መጀመሪያ ከራሴ ጋር የተማከርኩት እንዴት መክፈል እንዳለብኝ ነው። ሁል ጊዜ በወሩ 10 ቀን ቀደም እያልኩ ነው የምከፍለው። እጥፍ ነው የምከፍለው። በእኔ ስርም ሆነው የተበደሩትም መኪና የገዙም ሰዎች አሉ። እነሱም በፊት የሰው መኪና ነበር ተቀጥሮ ሲሰሩ የነበሩት። በእኔ ሆኖ ደግሞ የራሳቸውን እያደረጉ እየሰሩ ከመውሰዳችን በፊት ግን ዋናው ዓላማችን ምንድነው? እንዴት እመልሳለሁ ነው። አሁንም በጣም በአንድ ወር የሚከፈል ብር ነው ያለብኝ። ለእኔ አይደለም፣ እኔ ጋር ለሚሰሩ ብዙ ልጆች አሉ። 15 ልጆች አሉ እኔ ጋር ተቀጥሮ የሚሰሩት። ለእነሱም ደስታ ነው። ምክንያቱም እኔ ስበላሽ እነሱ ይበላሻሉ፣ እኔ ሳድግ እነሱ ያድጋሉ። ወደ 6 ወር ቆጥቤ ወደ 3 ሚሊዮን ብር ነው የተበደርኩት። ስለዚህ መኪናዬን ገዝቻለሁ። መኪናዬን የገዛሁት ለስራ አይደለም፣ ሌላ ስራዎችን ራን ለማድረግ ለራይድ፣ ለትራንስፖርት፣ ለሌላ ነገሮችን ከማወጣ እነዛ ነገሮችን በአግባቡ ተጠቅሜ ቢያንስ እንኳን አዋጪ ለሌላ ስራ ምቹ ሁኔታን ፈጥሮልኛል የሚል ነገር ነው ያለኝ። ከዛ በዘለለ ወር በገባ 74000 ብር ላፊ አድርጌ አንድም ቀን ሳላቋርጥ ወራዊ ቁጠባዬን ከፍያለሁ። ካሁን ከ1 ወር በኋላ አሁን ባለኝ ታይም ብድሬን ዘግቼ ወደ ሌላ ብድር ለመግባት ፕሮሰስ ላይ ነው ያለሁት። ከ20 በላይ ቆጣቢዎችን በዚህ አዋጭ ላይ እንዲገቡ አድርጌያለሁ። የፊናንስ ብራንች እኔ ባለኝ እዚህ ቅርብ ነው፣ የአዲስ ከተማ ክፍለ ከተማ ንግድ ቢሮ። እነሱ የራሳቸውን የአዋጪ ምንነት ምቹ ሁኔታ እንዲፈጠር አድቫይዝ አደርጋለሁ። ባለቤቴ ተቆጥባለች፣ እናቴ ተቆጥባለች፣ ወንድሜ ይቆጥባል፣ ልጄ ይቆጥባል። ከፍቻለሁ። አዋጪ ላይ መጥተው እንዲቆጥቡ ምርታቸውን እንዲያሳድጉ እናደርጋለን። በአዋጪ ድጋፍ በቅርቡ ከፓርትነሮቼ ጋር ቦሌ ላይ ሃይፐርማርኬት ከፍተናል። ስለዚህ ከአዋጪ ጋር ወደ 20 ሰራተኛ እኛ ጋር አለ። እዚህ እንዲቆጥቡ አድርገን የመጀመሪያው ሰራተኛውን ለመደገፍ ቅድም ዲስከስ እያደረግን ነበረ። ስለዚህ ከአዋጪ ጋር በቀጣይ እንሰራለን። ለሰጠኝ ሽልማት ከልብ አመሰግናለሁ። አዋጭ ለከፍተኛና መካከለኛ አመራሮቹ በአመራርነት ክህሎት ዙሪያ ስልጠና ሰጠ። ህብረት ስራ ማህበሩ ሁለተኛውን ዙር የከፍተኛና መካከለኛ አመራሮች ስልጠናውን ውጤታማ አመራርነት ወይም ሊዲንግ ዊዝ ኢምፓክት በሚል ርዕስ ከመስከረም 29 እስከ ጥቅምት 1 ቀን 2018 ዓ.ም ድረስ በተከታታይ ለ3 ቀናት በተግባር የተደገፈ ስልጠና ሰጥቷል።
ስልጠናው በህብረት ስራ ማህበሩ የሰው ሀብት አስተዳደር አዘጋጅነት በውጭ አቅም ግሎባል ማኔጅመንት ኮንሰልተንሲ ሰርቪስ በተባለ ድርጅት አማካኝነት የተሰጠ ሲሆን ዋና ዓላማው አመራሮቹ ጥሩ የአመራርነት ክህሎት እንዲያዳብሩ በማስቻል በስራቸው የሚገኙ ሰራተኞችን በመምራት የህብረት ስራ ማህበሩን አገልግሎት የበለጠ ሳቢና ማራኪ ለማድረግ ታስቦ መዘጋጀቱ ተገልጿል። የስልጠናው ተሳታፊ አመራሮች በበኩላቸው ስልጠናው ሁላችንንም ሳይንሳዊ በሆነ መልኩ ስራችንን በተሻለ ብቃት እንድንከውን ያገዘናል ያሉ ሲሆን ወደ ስራ ገበታቸው ሲመለሱም በስልጠና ያገኙትን ክህሎት በመተግበር የበለጠ ውጤታማ ለመሆን ቁርጠኛ መሆናቸውን ገልጸዋል። ስሜ ያገኘው ቶሎሳ ይባላል። በአዋጭ ውስጥ የብድር አስተዳደርና ብድር አመላለስ የስራ ክፍል ኃላፊ ነኝ። በህብረት ስራ ማህበራችን በሰው ሀብት አስተዳደር በተዘጋጀው ሊዲንግ ዊዝ ኢምፓክት የተሰኘ ስልጠና ከውጭ አማካሪ ጋር በመተባበር የተደረገው ስልጠና 3 ቀን ስልጠና ተካፍያለሁ። በስልጠናውም ያገኘኋቸው ጥቅሞች ሰራተኞችን በምንመራበት ወቅት ለሰራተኞቻችን ያለን ፍቅር ያለን ክብር ውስጣቸው ሰርጾ ልባቸው ውስጥ ገብቶ ስራውን ወደውት በፍቅር እንዲሰሩ የሚያስችል ስለሆነ እጅግ ማራኪና ጥሩ የሚባል ጊዜ በ3 ቀን ውስጥ ጥሩ የሚባል እውቀት አግኝቼበታለሁ። ከስልጠናው ያገኘሁትን ለመተግበር ያሰብኩት መጀመሪያ የስራ ባልደረቦች ላይ ወይም የሚመራው ስራ ክፍል ውስጥ ያሉ ሰራተኞችን በመሰብሰብ ያገኘሁት ስልጠና መጀመሪያ ማስተላለፍ ነው። ምክንያቱም ብዙ ጊዜ ስልጠናዎች ኃላፊዎች ወይም የሚመለከታቸው አካላት ስልጠናውን ከወሰዱ በኋላ ወርታሽ ለማውረድ ብዙ ችግሮች ይታያሉ ነው። የመጀመሪያ ተግባሬ ብዬ ማስበው ወደ ስራ ቦታ ስመለስ ልጆቼን በመሰብሰብ ያገኘሁት ስልጠና ባጭሩ ማብራራት ነው። ከዛ ባለፈ ደግሞ በትምህርቱ ላይ በስልጠናው ላይ በተሰጠን መሰረት እንዴት የወሰድነው ስልጠና ለሰራተኛው ማውረድ ወይም ማስተላለፍ እንችላለን የሚል በተግባር የተደገፈ ስልጠና ስለነበር የወሰድነው በዛ መሰረት ቀስ ያለን በግራጁዋሊ ማለት ስቴፕ ባይ ስቴፕ ለሰራተኞች ሁሉንም የወሰድናቸውን ስልጠና በማስረጽ ሁሉም ሰራተኛ በክፍሌ ውስጥም ወይ ከክፍሌ ውጭ ያሉትም ሰራተኞች የዚህ ስልጠና አካል እንዲሆኑ ወይም ስልጠናው ላይ የወሰድናቸውን የስራ አተገባበር ስልቶች እንዲተገብሩ ፕላን አድርጌያለሁ። እንደምተገብረውም እርግጠኛ ነኝ። ምክንያቱም የተወሰኑትን ስልጠናው ላይ ያገኘዋቸው ስልጠናዎች አሁንም እንደ ክፍል ስንተገብራቸው የነበሩ ስለሆኑ የበለጠ ግን ያጠናክርልናል። ምክንያቱም እኛ በሳይንስ የተደገፈ አልነበረም፣ እንደዚህ ባሉት በልምድ ባገኘናቸው ነበረ። ነገር ግን አሁን ከስልጠናው በወሰድነው መሰረት በሳይንሳዊ መልኩ የተደገፈ ስለሆነ ያንን ወዲያው ተግብረን ውጤት ለማምጣት ቁርጠኛ አቋም አለኝ። እንደምተገብረውም እምነቱ አለኝ። ስሜ አስቴር ከበደ እባላለሁ። የሚዛን አማን ቅርንጫፍ ስራ አስኪያጅ ነኝ። በአዋጭ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር በሰው ሀብት አስተዳደር በኩል በግሎባል ማኔጅመንት ኮንሰልታንሲ ሰርቪስ የተሰጠን ስልጠና በጣም ወሳኝና አሁን ባለንበት ቅርንጫፍ ቢሮአችን የኔ ቅርንጫፍ ቢሮ ባለበት እኔ ስልጠናውን ከወሰድኩበት አንጻር ብዙ ነገሮችን አግኝቻለሁ። ስልጠናው ለ3 ቀን ነው የተሰጠው። በጣም በእንደዚህ ብንሰራ ትልቅ ለውጥ እናመጣለን የሚል ግንዛቤን የወሰድኩት በዋናነት ስለ መሪነት ነው። ከአንድ መሪ ምን ይጠበቃል፣ ቅርንጫፍ ቢሮ ሲደክም ማንን ነው የሚታቸው የሚለው ቀጥታ እኔ በሚለው እኔ ራሴ ነኝ የዚህ ተጠያቂም ለዚህ ለውጥም እኔው ራሴ ነኝ የሚለውን ከስልጠናው አግኝቻለሁ። እና ደግሞ በተጨማሪ የሚመጡ ቻሌንጆችን እንዴት መወጣት እንዳለብን እንደ መሪ እኔ አሁን ሚዛን አማን ላይ እኔ ነኝ መሪ። ምክንያቱም ለሚበላሸውም ጥሩ ውጤትም ሲመዘገብ እኔ ነኝና ጥሩ ውጤት ማስመዝገብ የምችለው እኔ ራሴ ስለሆንኩኝ ሁሉንም ችግሮች እኔ ራሴ እኔው ጋር ነው ያለው ችግሩ ደግሞ መፍትሄ ማግኘት የሚችለውም እኔ ጋር ነው የሚለውን ነው ከስልጠናው የወሰድኩት። ሲቀጥል ደግሞ በጣም በስልጠናው ላይ የወሰድኩት እንትን ምንድነው ቃለ መሃላ ሁሉ ፈጽመናል። ያ ቃለ መሃላ በእግዚአብሔርም ፊት በሰውም ፊት ነውና እጅ ለእጅ ተያይዘን ትልቅ ፕሮሚስ የገባነው ነገር ስላለ ከዚህ በኋላ የነበሩትን ክፍተቶችን አስተካክለን ጥሩ ውጤት ለማስመዝገብ ቃል ገብተናል። ደግሞ በቃሉ መሰረት ተግባራዊ ለማድረግ እኔ ወስኜ ነው ያለሁት በራሴ። ይህን ይመስላል ስልጠናው። አዋጭ በአባላት እድገት ከአፍሪካ 5ኛ ደረጃን በመያዝ ለኢትዮጵያና ለአባላቱ ኩራት መሆን ችሏል። ከኢትዮጵያ ሳኮዎች ብቸኛ የሆነው አዋጭ በአባላት ቁጥር በአፍሪካ ከሚገኙ 10 ከፍተኛ አፈጻጸም ካስመዘገቡ ወይም ቶፕ 10 መካከል 4 የኬንያ ሳኮዎችን ተከትሎ 5ኛ ደረጃን መያዙን በዘንድሮ የ2025 የሳካ አህጉራዊ ስብሰባ ላይ ይፋ ተደርጓል።
የዕለቱን የገንዘብ ቁጠባና ብድር ህብረት ስራ ማህበራት ጥምረት ስብሰባ በተለያዩ ሰዎች ንግግር የተጀመረ ሲሆን የአኮስካ ዋና ስራ አስፈጻሚ ጆርጅ ኦምባዶ ታማኝነትና አመራር የገንዘብ ቁጠባና ብድር ህብረት ስራ ማህበራትን እንቅስቃሴ በማጠናከር ረገድ ጉልህ ሚና እንዳላቸው ገልጸዋል። በተጨማሪም በአህጉሪቱ ላይ ያሉ ህብረት ስራ ማህበራትን ብቃት እድገትና ተጽዕኖን የሚያሳይ የዶክመንተሪ ፊልም ለታዳሚያኑ አቅርበዋል። በመሆኑም አዋጭ በአባላት ብዛት 4 የኬንያ ሳኮችን ተከትሎ 5ኛ ደረጃን በመያዝ ኢትዮጵያን የወከለ ብቸኛው ተቋም መሆን ችሏል። አዋጭ ለዚህም ውጤት መመዝገብ አመራሮቹ፣ አባላትና ሰራተኞቹ ለነበራቸው ቁርጠኝነትና አስተዋጽኦ ያመሰግናል። የአዋጭ ቤተሰቦችን በዚህ ሀገራዊ ታላቅ ድል እንኳን ደስ ያላችሁ ለማለት እንወዳለን። በተያያዘ ዜናም አዋጭ በጋና አክራ እየተካሄደ በሚገኘው 25ኛው የሳካ ኮንግረስ ላይ እየተሳተፈ እንደሚገኝ አስታወቀ። አዋጭ ከጥቅምት 2 እስከ 7 ቀን 2018 ዓ.ም ድረስ በጋና አክራ እየተካሄደ በሚገኘው 25ኛው የሳካ ኮንግረስ የገንዘብ ቁጠባና ብድር ህብረት ስራ ጥምረት ወይም ሳካ ኮንግረስ ላይ እየተሳተፈ እንደሚገኝ አስታውቋል። የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመና የማኔጅመንት አባላት ከ32 ሀገራት የተውጣጡ 272 ያህል ህብረት ስራ ማህበራትና ከ700 በላይ ታዳሚያን በተሳተፉበት በዚህ ልዩ ዓለም አቀፍ ዝግጅት ላይ እየተሳተፉ ይገኛሉ። በደማቅ ስነ ስርዓት የተከፈተው ይህ ኮንግረስ ከጋናና ከሌሎች ሀገራት የተውጣጡ በርካታ ታዋቂ ባለስልጣናት የተገኙበት ሲሆን ባለስልጣናቱ ወሳኝ ያሏቸውን መልእክቶቻቸውንም አስተላልፈዋል። በዝግጅቱ ላይ የተሳተፉ ሀገራትን ልዩነትና አንድነት የሚያሳይ ደማቅ የሰንደቅ ዓላማ ትዕይንት መርሃ ግብር እንዲሁም ባህላዊ የጋና ትርኢቶችን ያካተተ የባህል ልውውጥ ጊዜም ተካሂዷል። በኮንግረሱ የጊዜ ሰሌዳ የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ የአባላት ተሳትፎ ማሳደግ፣ የአባላት ማቆያ ምጣኔና የእድገት ስልቶች ማክሲማይዚንግ ሜምበርስ ኢንጌጅመንት ስትራቴጂስ ፎር ሪቴንሽን ኤንድ ግሮዝ በሚል ርዕስ በህብረት ስራ ማህበሩ እንቅስቃሴ ዙሪያ ገለጻ አድርገዋል። ይህ ተሳትፎ አዋጭ በዓለም አቀፍ መድረክ ላይ ያለውን አመራርና ልምድ የሚያጎላ ከመሆኑም በላይ ለህብረት ስራ ማህበሩ እጅግ ጠቃሚ እድል ነው። በመጨረሻም አኮስካ የ2026 ሳካ ኮንግረስ የማስተናገድ ኃላፊነት ለታንዛኒያ የሰጠ ሲሆን ዝግጅቱ በቀጣዩ ዓመት በዳሬ ሰላም የሚካሄድ ይሆናል። የታንዛኒያ ተወካዮችም ይህንን ኃላፊነት በጉጉትና በቁርጠኝነት ተቀብለዋል። ይህ የጋራ ተሞክሮ በሀገሪቱ የፋይናንስ አካታችነትና ልማትን በማሳደግ ረገድ የትብብርና የጋራ ራዕይን ለማጠናከር ብሩህና የጠበቀ ትስስርን የሚፈጥር መድረክ ነው ተብሏል። የተከበራችሁ ተመልካቾቻችን የዕለቱ መረጃችን የተከታተላችሁትን ይመስል ነበር። ስለ ህብረት ስራ ማህበራችን ተጨማሪ መረጃዎችን ለማግኘት የማህበራዊ ትስስር ገጻችን ልትጎበኙ እየጋበዘን የዛሬውን በዚሁ አበቃን። ጤና ይስጥልኝ።